ፍቅረኛዬ 76,000 ብር በላኝ። ለእናቱ 11 ግራም ወርቅ ላኩላቸው። በረኪና ጠጥቼ ራሴን ለመግደል ሞከርኩ። የስካር አይነቶች የተለያዩ ናቸው። አንዳንዱ የሚናገረውን አያውቅም፣ አንዳንዱ ደግሞ ሚስጥር ያባክናል። ከዚህ ባስ ያለው ደግሞ ስካር ሌባ ያሰኘዋል። እስቲ ለመግቢያ ያህል ስካር ሚስጥር እንዲያባክን ስላደረገውና ሌባ ስላሰኘው መሸተኛ እንጨዋወትና ወደ ዋናው ርዕሰ ጉዳያችን እንዝለቅ። ሚስጥር አባካኝ ስካር። ሰውየው የገንዘብ ችግር የለበትም። 3 ሴቶች ከበቡት። 3 ሴቶች ከከበቡት ለሶስቱም 50 ብር ይሸልማል። ሌሎች ሴቶችም ሲከቡት እንዲሁ ያንን ያደርጋል። ከብር ጋር ታዲያ የትዳር ሚስጥር ይዘከዝግላቸዋል። በህይወቴ ትልቅ ስህተት የሰራሁት ትዳር የመሰረትኩ ዕለት ነው። ሚስቴ አቃጥላ ልደፋኝ ነው። እሳት ውስጥ ነው የገባሁት እያለ ያጓራል። 50 ብር ከተሸለሙት አንዷ እሷን ፍታትና እኔን አግባኝ አላቃጥልህም ትለዋለች። እሱ ይቀጥላል። ከኔ ደብቃ ያስቀመጠችውን ብር አየሁት። የባንክ ደብተሯ ላይ ከኔ ተደብቆ የተቀመጠ 200,000 ብር አገኘው። ይህች ሰይጣን፣ የሰይጣን ቁራጭ ደንቆሮ፣ ይህች ሚስት ሳትሆን እያለ ይጮሃል። ሴቶቹ ሚስኪን ይላሉ አንድ ላይ። ደግሞ አውቄባታለሁ። ከአለቃዋ ጋር ድብቅ ግንኙነት መስርታለች ይህች ሰይጣን። አልኮሉን በአንድ ትንፋሽ አደረገው። አንዷ አይዞህ እኔ ያለሁልህ፣ አንተ ደግሞ ከኔ ጋር ታድራለህ እያለች ታሻሸዋለች። ጉንጩንም ትስመዋለች። ከንፈሯ ጉንጩ ላይ ሲያርፍ ይረጋጋል፣ ንዴቱም ይበርድለታል። ከኔ ጋር አታድርም አለችው። ስንት አስከፊኛለሽ አላት ደስ እያለው። የሚስቱን ንዴት በደስታ ሊያወራርድ የተጣደፈ ይመስላል። ግድ የለም አትጨነቅ ወድዬ። ስንት አስበት ከፍለኛለህ። ከሚስት ያጣውን ከኔ ታገኘዋለህ። አስደስተሃለሁ። አንዴ ከቀመስከኝ ያቺ ሰይጣን ሚስትህን ትረሳታለህ። እስቲ አሁን ካንተ ምን ቀረብኝ ብላ ነው አለቃዋን በውሽምነት የያዘችው። ደህናውን ወንድ እኮ ከደህናዋ ሴት ጋር አያገጣጥምም። ምነው አንተን ለኔ ባደረግህ። አይዞህ አስደስተሃለሁ። አልኮሉን በአንድ ትንፋሽ ወደ ጉሮሮው ላከው። በእውነት አንቺ ጥሩ ሴት ነሽ። አይዞሽ አትጨነቂ፣ ብር አለኝ አለና ከኪሱ ደብተር አወጣ። የባንክ ደብተር አዋሽ ባንክ ይላል። ከደረት ኪሱ ውስጥ ደግሞ ቼክ አወጣ። የአዋሽ ባንክ ቼክ። ሴቶቹ ተመስጠዋል። የነዋይ ፍቅር አሳብዷቸዋል። በጓደኛቸው የቀኑም ይመስላል። ጓደኛቸው የናጠጠ ብራም ስላጋጠማት ቅናት ብጤ ተሰምቷቸዋል። አንዷ በቅናት አይን ታያታለች። ሌሎቹ ቅናት ቢያሰቃያቸውም ለመቆጣጠር እየሞከሩ ነው። እና ቼክ ልትጽፍላት ነው አለችው ቅናቷን የተቆጣጠረችው አንዷ። ቼክ ይሻላታል፣ ስንት ልጻፍላት ብሎ አሽሟጠጠባት። ከ10 ቀን በፊት ስንት ብር እንደነበረኝ ታውቃላችሁ አላቸው የተለፋደደ። የብር መጠኑን ለመስማት አሰፍስፈዋል ሴቶቹ። ከ1 ሚሊዮን ብር በላይ ነበረኝ። በ6 ቀን ጊዜ ውስጥ 50,000 ብር አጠፋው። ይቺ ነቀዝ ሚስቴ ምን እያደረገች ይሆን? ልፍታት ብሎ ጠየቃቸው። ከኔ ጋር ያድራል ብላ የገመተችው ፍታት እኔ ያለሁልህ አለችው በፍጥነት። ሌሎቹ በጥያቄ አጣደፉት። ንብረት አላችሁ ወይ ብለው ጠየቁት። እኔ ከሌ ልጅ ብሎ የአባቱን ስም እየጠራ ፎከረባቸው። ከበቂ በላይ ንብረት አለኝ ማለቱ እንደሆነ ያስታውቃል። ሴቶቹ ፊት ሚስቱን በድጋሚ ሰደባት። የሰይጣን ቁራጭ፣ ነቀዝ፣ ከይሲ፣ እሳት የሚሉት ለሚስቱ የተሰጡት ስሞች ነበሩ። ከወንበሩ ሲነሳ ራሱን መቆጣጠር ተስኖት ነበር። 4 ሴቶች ደግፈው ወደ ማረፊያ ክፍል ወሰዱት። አስበት ከፍለኛለህ፣ ከሚስት ያጣኸውን ከኔ ታገኘዋለህ ያለችው ቀደም ቀደም እያለች ነበር። ሴቶቹ እግዚአብሔርን ካልፈሩ ኪሱ አይተርፍም። ስካር ሌባ ያሰኛል። ሌባ አይመስልም። የሌብነት ሚስጥር አያውቅም። እንደ ሌባ ፈጣንም አይደለም። ጠጥቶ ጠጥቶ ሲበቃው ወደ ሬስቶራንት ጎራ አለ። ስካርና ረሃብ እንዳሰቃዩት ያስታውቃል። ጥብስ አሳዝዞ እየበላ ነው። አስተናጋጁ ሚጥሚጣ ቀረበለት። 3 ማንኪያ ጨመረ። 2 ጊዜ ጎረሰ። ከደረት ኪሱ ፌስታል አወጣ። ሚጥሚጣውን ወደ ፌስታሉ ገለበጠው። ሚጥሚጣው መያዣ ባዶ ሆነ። ወደ ሌላ ጠረጴዛ ተሻገረ። ሁለተኛው ሚጥሚጣ ገለበጠው። ወደ 3ኛው ተሻገረ፣ ጨመረ። ወደ 4ኛው ተሻግሮ በሚጥሚጣ ዕቃ የተዘጋጀውን ሙሉ ሚጥሚጣ ወደ ፌስታሉ ጨምሮ ፌስታሉን ሲቋጥር አስተናጋጁ ደረሰበት። ስካርና የሚጥሚጣ ፍቅር ያሰቃየው መሸተኛ ጥፊ ቀመሰ፣ ተቀጠቀጠ። ሚጥሚጣውም ተወሰደበት። ሰውየው ሌባ አይመስልም። ስካር ግን ሌባ አሰኘው። ሰው ሲሰክር ምን እንደሚያደርግ አይታወቅም ይባል የለ።
የዚህኛው ግን የተለየ ነው። የሚጥሚጣ ሌባ ተብሎ ስም ወጣለት። ሌባው ተዋርዶ ሲወጣ 1 ኪሎ ሚጥሚጣ ስንት እንደሆነ ጠየቅኩት ዌተሩን። እርግጠኛ ሆኖ ሊነግረኝ አልቻለም። ጠይቆ ግን ነገረኝ። 1 ኪሎ ሚጥሚጣ ቅመማ ቅመሙ ተጨምሮበት 54 ብር ነው። ታዲያ ሰውየውን ልክስክስ የሚጥሚጣ ሌባ እንበለው ይሆን? አሁን ወደ ዋናው ርዕሰ ጉዳያችን እንመለስ። ትልቅ ክለብ፣ ከ60 በላይ ሴቶች ይንጎራደዳሉ። ቲና፣ ናቲ፣ ሊሊ፣ ሊና፣ ሄኒ፣ ሃኒ፣ ሎዲ፣ ማያ፣ ሶራ፣ ቤኒ፣ ዶሊና እና ሌሎችም ስሞች የተለመዱ ናቸው። ከሀገር ስትወጣ መጠሪያ ስሟ ዳርም የለሽ የነበረችው ዳዲ ተብላለች። ትራስ የነበረችው ቴሪ ተሰኝታለች። መሽኒያሽ ወርቅ ጎልድ ተብላለች። ማንጠግቦሽ ማቴ፣ ጫልቱ ማያ፣ ሀያት ሃኒ፣ ባንቻየውና በላይነሽ ቤኒ፣ ትብለጽ ቲቲ፣ ደብሪቱ ዶሊ የሚል መጠሪያ ስም ተሰጥቷቸው ይንጎራደዳሉ። ከሚንጎራደዱት መሃል አንዷ ኤ ናት። ኤ ሎዲ በሚል ስም ትጠራለች። ከሎዲ ጋር እንዲህ ተጨዋወትን። ሎዲ መጠጥ አታዘወትርም። የጫት ሱስ የለባትም። ረጅም የተስተካከለ ሰውነት፣ ቆንጆ። ሎዲ ያልኩ ልጥራሽ? በለኝ፣ ስሜን ወደዋለሁ። ስምሽ የተቀየረው እዚህ ቤት ነው? ብዙ አልሰራሁም። የወራት ዕድሜ ብቻ ነው ያለኝ። 1 ዓመት እንኳን አልሞላኝም። ስራ ስጀምር ሴቶቹ ስሜን ጠየቁኝ። ሎዲ አልኳቸው። ከዚያ መጠሪያ ሆነ። ቤተሰቦቼ ያወጡልኝን ስም ረስቼዋለሁ። በስሟ የምትጠራ ሴት የለችም? አንዳንዶቹ ስማቸውን መቀየር አይፈልጉም። ብዙዎቻችን ግን የቡና ቤት ስም አለን። የውጪ ፕሮሰስ ጀምሬ 3 ቀን አልገባሁም። ከ3 ቀን በኋላ ስመጣ 10 አዳዲስ ሴቶች አገኘሁ። እነርሱም ስማቸውን ቀይረዋል። ደግሞ ሕፃናት ናቸው። ውጪ ልትሄጂ ነው? አዎ። የት ሀገር? ያው አረብ ሀገር ነዋ። ሴተኛ አዳሪ ደግሞ ሌላ ምን መሄጃ አላት? እድለኛ ከሆነች ብቻ ነው የአውሮፓ ምድር የምትረግጠው። ስንት ሺህ ብር አጠራቀምሽ? ከ5000 ብር በላይ አጠራቅም ያለው። ደብተሬ ላሳየህ? ይዘሽዋል እንዴ? አዎ፣ ቦርሳዬ ውስጥ ነው። ቆይ መጣሁ ብላ ሄደች። ከ3 ደቂቃ በኋላ ተመልሳ መጣች። አዋሽ ኢንተርናሽናል ባንክ አክሲዮን ማህበር ይላል ደብተሩ። ገለጽኩት። 2300 ብር አጠራቅማለች። ካጠራቀመችው ውስጥ ደግሞ 300፣ 700፣ 100 ብር ወጪ አድርጋለች። አየኸው? አዎ አየሁት። ጎበዝ ነሽ። ገንዘቧ ልያዝ እያለኝ ተቸገርኩ እንጂ ከዚያ በላይ ማጠራቀም በቻልኩ ነበር። ገንዘቡን ልይዘው አልቻልኩም። ምግብ፣ የቤት ኪራይ፣ ልብስ፣ ጣጣችን ብዙ ነው። ለውጪ ጉዞሽ የከፈልሽው ብር አለ? እስካሁን የለም። ከ3 ቀን በኋላ ትከፍያለሽ ተብያለሁ። ለሕክምና 550 ብር አውጥቻለሁ። ሙሉ ሕክምና አደረግሽ? አዎ። ውጤቱስ? ምንም በሽታ የለብኝም። የሚያስፈራው ኤችአይቪም የለብኝም። ኩላሊትም የለብኝም። ጤነኛ ነኝ። ኤችአይቪ አስፈርቶኝ ነበር፣ ነፃ ተባልኩ። አንዳንዴ ኮንዶም ስለሚቀደድ ፈርቼ ነበር። ታዲያ እንዴት ተመልሰሽ ገባሽ? ምን ላድርግ? ብሩን ማን ይሞላልኛል? ራሴ ሰርቼ ካላጠራቀምኩ መሄድ አልችልም። ገና 3400 ብር ያስፈልገኛል። ያለ መሙላት እየሰራው ነው። ይህ ስራ አቅለሽልሾኛል። ግን ምን ላድርግ? ባለፈው ከአንድ አፍሪካዊ ጋር ደብረ ዘይት ከርሜን የመጣሁት። የእንግሊዘኛ ቋንቋ ችሎታዬ ጥሩ ስለሆነ ወዶኝ ነበር። ትንሽ ብር ይዤ መጣሁ። ስንት ከፈልሽ? አይ ብዙ አይደለም። እሷንም ጨምሬያታለሁ ባንክ። ከተመረመርሽ በኋላ ነው? አዎና፣ ደብረ ዘይት የወሰደኝ አፍሪካዊውን ጨምሮ ከ4 ሰው ጋር ወጥቻለሁ። ምን ላድርግ ታዲያ? ከየት አምጥቼ ልሙላው? እሱ ይጠብቀኝ እያልኩ አደርኩ። እና ብሩን ያሹ? ግማሹን ይዤዋለሁ፣ ግማሹ ጠፍቷል። እስከ መቼ ትሰሪያለሽ? የመሄጄ ቀን እስኪታወቅ መስራቴን እቀጥላለሁ። በመሃል አደጋ ቢገጥምሽስ? የልቤን የሚያውቀው እሱ ስለሆነ ይጠብቀኛል። ወንድ አምሮኝ እንዳልገባው አንድዬ ያውቃል። ደግሞ ከዚህ በኋላ ምን ይመጣል? አንዴ ተመርምሬ ነፃ ተብያለሁ። እዚያ እንደደረስሽም እኮ የጤና ምርመራ ይደረግልሻል። ይህን አታውቂም? ለሁለተኛ ጊዜ? አዎና። ከሞት መልስ ለዚህ ያበቃኝ አምላክ ያውቃል። ደግሞ ራሴን እጠብቃለሁ። ኮንዶምም እንዳይቀደድብኝ ይጠነቀቃለሁ። አዳርም አልወጣሁም። ከተጠቀመ በኋላ መጸዳጃ ቤት ገብቼ ኮንዶሙን አይቼዋለሁ። አልተቀደደም። ከተመረመርኩ በኋላ ያወጡኝ ወንዶች በሙሉ የተጠቀሙበትን ኮንዶም አይቼ አረጋግጫለሁ። አልተቀደደም። በስመ አብ! እዚያ ሂጄ ቢገኝብኝ ይመልሱኛል? አዎን ይመልሱሻል። ኪሳራ ላይ ትወድቂያለሽ። እና ተይው ነው የምትለኝ? አዎና፣ መተው አለብሽ። ራስሽን ካወቅሽ በኋላ ታጥቦ ጭቃ ትሆኛለሽ። በሁለተኛው የጤና ምርመራ ላይ ኤችአይቪ ፖዚቲቭ ሆነሽ ተገኝተሻልና ወደ ሀገርሽ ተመለሽ የተባለች ይመስል አለቀሰች። ማቆሚያ የሌለው ለቅሶ። እኔ እኮ አንዴ ተመርምሬያለሁ። ከዚህ በኋላ ምንም አይመጣም ብዬ ነው። አለብሽ ከተባልኩ ሊመልሱኝ?
አምላኬ አንተ ራስህ ጠብቀኝ፣ አይለመደኝም። አሁኑኑ ሴቶች ቤት እሄዳለሁ፣ ወንድ አልፈልግም። ለቅሷን አስነካችው። አልቅሳ ሲወጣላት ተረጋጋች። የየት አገር ልጅ ነሽ? ሻሸመኔ ነው ተወልጄ ያደግኩት። ቤተሰብ የለኝም። ታሪኬን ብነግርህ ታዝንልኛለህ። እንደኔ የተጎዳች ሴት የለችም። ሞት ወስዶ የመለሰኝ ሴት ነኝ። በእኔ ላይ የደረሰው በጠላቴም ላይ እንዲደርስ አልፈልግም። ምን አጋጠመሽ? እንደኔ የተጎዳች ሴት የለችም። የአረብ ሀገር ኑሮን አውቀዋለሁ። 3 ዓመት ኖሬያለሁ። ዱባይ ጡር ቤት ነበር የደረሰኝ። 3 ዓመት ሙሉ የለፋሁትን ለፍቅረኛ የላኩለት ቆይቼ በላኝ። የሰራሽውን በሙሉ? አዎ የሰራሁትን በሙሉ በላኝ። ስንት ይሆናል? 76,000 ብር ይሆናል። ከዚያም ይበልጣል። በገንዘብ ብቻ 76,000 ብር ይሆናል። ለምን ሰጠሹ? ቤተሰብ የለኝም ብዬ የለ አዲስ አበባ እያለሁ የተዋወቅኩት ነው። አፈቅረው ነበር። የላከኝም እሱ ነው። እህቱ ዱባይ ትኖር ነበር። ሚስቴን ውሰጅልኝ ሲላት ምንም ሳታስከፍለኝ በነፃ ወሰደችኝ። 3 ዓመት ሙሉ የሰራሁትን ለሱ ልክ ነበር። ከ3 ዓመት በኋላ ግን ከዳኝ። ለአንድም ቀን ተጠራጥሬው አላውቅም ነበር። የከዳሽ እዚህ ከመጣሽ በኋላ ነው? 3 ዓመት ከሰራው በኋላ ያጠራቀምኩትን ብር ስለማውቀው አንድ ቢዝነስ ለመስራት ፍላጎት ነበረኝ። እሱ ደግሞ ሱፐርማርኬት ለመክፈት እየተዘጋጀው ነው። ሱቅ እንከፍታለን፣ ግሮሰሪ እንከፍታለን ይለኝ ስለነበር አገሬ ገብቼ የምወደውን ባሌን አግብቼ ቢዝነሴን ማቀላጠፍ ፈልግ ነበር። ከመጣው በኋላ ግን ሌላ ነገር ሆኖ አገኘሁት። ስትመጪ አላገኘሽውም? አግኝቼዋለሁ። የመጀመሪያው ቀን ከአየር መንገድ የተቀበለኝ እሱ ነው። ምን አለሽ? ያሰብነው ሁሉ ይሆናል፣ የተነጋገርነውን እናደርጋለን። አንዳንድ ነገሮች እያመቻቸው ነው። ሁሉም ነገር ተሳክቶልኛል። እስከዚያ ግን ቤት መከራየት ይኖርብሻል ብሎ ጓደኛውን አገናኘኝ። ጓደኛው ቤት ተከራየልኝ። ስመጣ $200 ብቻ ነበረችኝ። እሷን መንዝሬ ቤት ተከራይቼ እየኖርኩ በድንገት ተሰወረብኝ። ጠፋብሽ? አዎ ጠፋ። እቤቱም ሲሄድ የለም። ከመጀመሪያው ቀን በኋላ አላገኘሁትም። ጓደኞቹንም ስጠይቅ የለም፣ የት እንደገባ አናውቅም አሉኝ። ከሳምንት በኋላ እኔ በላኩለት ብር ደቡብ አፍሪካ እንደገባ ሰማሁ። ከዚያ በኋላ የሆንኩትን አትጠይቀኝ። ደቡብ አፍሪካ ገባ ተብሎ ሲነገረኝ ራሴን ሳትኩ። ሕይወት ጨለመብኝ። በቀረኝ ብር በረኪና ገዛውና እንደ ውሃ ጠጣሁት። እያስመለሰኝ ጎረቤት ደረሰልኝ። ከሞት ተረፍኩ። ታሪኬን የሚያውቅ ስላልነበር ሐኪሞቹም ጎረቤቶቼም በእኔ ላይ ፈረዱ። አርግዤ ለማስወረድ የወሰድኩት መሰላቸው። አሮጊቶች ሰደቡኝ። እንደምንም ከሞት ተረፍኩ፣ ዳንኩ። ከዚያ በኋላ ነው በቀጥታ ሴተኛ ዳሪ ሆንኩት። በእኔ ላይ የደረሰው ለጠላት አይስጣው። 3 ዓመት ሙሉ የሰራሁትን ብር ስልክለት ለአንድም ቀን ተጠራጥሬው አላውቅም። እኔ በለፋሁት እሱ ጥሩ ኑሮ እየኖረ ነው። በእኔ ጉልበት 76,000 ብር ማለት 760,000 ብር ማለት ነው። ከ76,000 ብሩ ሌላ ለእናቱ 11 ግራም ወርቅ ልኬላቸዋለሁ። በዳይ ከመሆን ተበዳይ መሆን ይሻላል። እግዚአብሔር ለትልቅ ደረጃ እንዳጨኝ ይሰማኛል። ለዚህ ክብር በቃለሁ ብዬ የማስብ ሴት አልነበርኩም። ሴተኛ ዳሪ ለመሆን ቡና ቤት ስገባ የሴተኛ ዳሪዎች ስራ ምን እንደሆነ አላውቅም። ሴቶቹ ግን ሁሉንም አሳወቁኝ። አዲስ ገቢ ሆኜ ወንዶች ሁሉ ቀመሱኝ፣ ወንዶች ሁሉ አደነቁኝ፣ ወንዶች ሁሉ ከበቡኝ። የኔን ታሪክ ያወቀልኝ ግን አልነበረም። ቡና ቤት ለምን እንደመጣው፣ ለምን ሴተኛ ዳሪ እንደሆንኩ፣ ከሞት እንዴት እንደተረፍኩ የምናውቀው እኔና እግዚአብሔር ብቻ ነበር። የማልደብቅ ነገር ቡና ቤት ከገባው በኋላ የተበደልኩትን ሁሉ ረሳሁ። ቡና ቤት ያሉት ሴቶች ሁሉም አሳዛኝ ታሪክ አላቸው። ከኔ የበለጠ የተጎዱ ሴቶችም አሉ። የኤችአይቪ ቫይረስ በደማቸው ውስጥ ያለባቸው መድኃኒት እየወሰዱ የሚሰሩም አሉ። ባላቸውን ገለው ቡና ቤት የገቡም አሉ። የሴቶቹን ታሪክ ስሰማ በእኔ ላይ የደረሰ ሁሉ ቀላል እንደነበር አሰብኩ። አረብ ሀገር የቤት ሰራተኛ ሆኖ መቀጠር በጣም ከባድ ነው። እድለኛ መሆኑን ይጠይቃል። ቅዳሜና እሁድ ረፍት አልነበረኝም። የማዳሜን ቤት አጽድቼ ስጨርስ የማዳም ልጅ ቤት ምግብ ለመስራት እሄዳለሁ። ምግብ አብስዬ ስጨርስ ሌላ የማዳም ልጅ ቤት ሄድና የ2 ዓመት ሕፃን ጠብቃለሁ። የተቀጠርኩት ለማዳሜ ቢሆንም ለ3 ቤተሰብ እንደ ባሪያ አገልግያለሁ። ባሪያ ሆኜ ተሰቃይቼ ያገኘሁትን 75,000 ብር ነው ፍቅረኛዬ የበላኝ። ከቅጣት እንደማያመልጥ ሳስብ እጽናናለሁ። ብሩን በየስንት ወሩ ትልኪለት ነበር? በየ3 ወሩ በየ4 ወሩ ልክለት ነበር። 76,000 ብር ያልኩ አሳንሼ ነው። ለኪሱም የምልክለትን ከቆጠርኩት ከ80,000 ብር በላይ ይሆናል። የኪሱን ሳይጨምር የእናቱን 11 ግራም ወርቅ ሳይጨምር 76,000 ብር በልቶኛል። በረኪና ጠጥቼ ራሴን ለመግደል ብሞክርም እግዚአብሔር ይችን ነፍስ ቀኑ አልደረሰም ብሎ አዳነኝ። ድኜ ሴተኛ ዳሪ ሆንኩ። ይኸው አንተ አገኘኸኝ። እንደምትጋቡ ታስቢ ነበር? አዎ፣ ባጠራቀምኩት 76,000 ብር ተጋብተን ቢዝነስ ከፍተን ጥሩ ኑሮ የምንኖር መስሎኝ ነበር። አሰሬ ትንሽ ስር እያለችኝ ነው ቸኩዬ የመጣሁት።
ማዳሜ ተወደኝ ነበር። 1 ዓመት ጨምሪ ትለኝ ነበር። 1 ዓመት ብጨምር ኖሮ ብዙ ሺህ ብር ይበላኝ ነበር። እሱስ እንደሚያገባሽ ነግሮሽ ነበር? አዎ፣ ስትመጪ እንጋባለን ይለኝ ነበር። ቀድሞ እንደበላኝ ባውቅ ኖሮ አልመለስም ነበር። በረኪና የጠጣው ጊዜ ብታይኝ ትንኝ አክዬ ነበር። ቤተሰቦቹ ጋር አልሄድሽም? አልሄድኩም። ተባብሮ የፈጸሙት ደባ ነው። ምን ብዬ እነሱ ጋር እሄዳለሁ? አንቺስ ምንም ቤተሰብ የለሽም? እንደ ቤተሰብ ከተቆጠረች አያቴ ብቻ ናት። ከወደኩ በኋላ ማንም ሊደርስልኝ አልቻለም። ሁሉም ጠሉኝ። ሴተኛ ዳሪ ከሆንኩ በኋላ የከሌ ሚስት ሴተኛ ዳሪ ሆነች ይላሉ። ለምን ሴተኛ ዳሪ ሆነች ያለ ግን የለም። በእኔ ላይ የደረሰው ለጠላት የማይስጠው። ደሞዝሽ ስንት ነበር? ማዳሜ የምትከፍለኝ? አዎ፣ $200 ይከፈለኝ ነበር። አያትሽን ትረጃቸው ነበር? ምንም አድርጌላት አላውቅ። ምናልባት የሷ እርግማን ይሆናል። የቤተሰብ ፍቅር አላውቅ። የማውቀው ፍቅረኛዬንና ቤተሰቦቹን ብቻ ነው። ፍቅረኛዬ ደግሞ ተጫወተብኝ። አልቅሻለሁ። የእጁን ያገኛል። የፈለገው ሀብታም ቢሆን ቅጣቱን ይቀበላል። እኔ አሁን የተረጋጋው ሴት ነኝ። ሴተኛ ዳሪም ብሆን ተቀጥቻለሁ። ከሄድኩ ሰው እንደምሆን አውቀዋለሁ። እድሜሽ ስንት ነው? 24 ይሆነኛል። ጉሮሮ አደርቋል። አፏ ምራቅ የለውም። በድንገት ለቅሷን አስነካችው። ድምጿ ተዘግቷል። ስታለቅሱላ ስታለቅስ ያደረች ትመስላለች። ጠረጴዛውን በእጇ አደረገችው። ደገመችው። አመማት። ባለጌ ወንበሩንም በእርግጫ ረገጠችው። ቆርቋሻ ወንበር ይመስል ተሰበረ። ሐሳብ፣ ትካዜ፣ ብቀላ፣ ንዴት፣ ጸጸት ይነበባል ፊቷ ላይ። እንደ መከርከኝ አደርጋለሁ። አሁኑኑ ሴቶች ቤት እሄዳለሁ። ይህንን ስራ ወድጄ የምሰራው እንዳይመስልህ። ኮንዶም አልጠቀምም። አልፈልግም ለሚባልለት ስራ ራሴን አላጋልጥም። መኖር ፈልጋለሁ። HIV ኤድስ አለብሽ ተብዬ ከተመለስኩ ራሴን እገድላለሁ። በረኪና ጠጥቼ ለመሞት አልሞክርም። ራሴን በገመድ ሰቅላለሁ። ግን አያድርግብኝ። አንተን አመሰግናለሁ። ስራው ደብሮኛል፣ አንገሽግሾኛል፣ አቅለሽልሾኛል። መሄጄ እስኪደርስ ወንድ አይነካኝም። በአጠቃላይ ምን ያህል ብር ጠየቁሽ? ለመላኪያ? አዎ 9,000 ሊሞላ ትንሽ ነው የቀረው። በይ እንግዲህ እግዚአብሔር ይርዳሽ አልኳት። አመሰግናለሁ አለችኝ። ወይም ሎዲ ጨክናለች። ፈላጊዎቿ ቢበዙም ተንደርድራ ወደ ሴቶች ቤት ገባች። በ3 ዓመት ጊዜ ውስጥ ለፍቅረኛዋ 76,000 ብር አስረከበችው። እሱም ደቡብ አፍሪካ ሄደበት። ደቡብ አፍሪካ ምን እንደሚጠብቀው አይታወቅም። ምንም ቢሆን ግን የዘራውን ያጭዳል። ሎዲ ያሰበችው ተሳክቶላት ሄዳለች። 22 ዓመት ሰርቻለሁ። ኃጢአቴ ብዙ ነው። የአዛውንቶች ክበብ ይመስላል። እዚያም እዚህም አዛውንቶች ሰብሰብ ብለው ያወጋሉ። አልፎ አልፎ ወጣቶች ቢቀላቀሉ የአዛውንቶች ቁጥር ይበዛል። ውፍረት ጤና ያሳጣቸው፣ ምቾት ያሰቃያቸው አዛውንቶች ስለተለያዩ ጉዳዮች ያወጋሉ። አንዱ ባለባርኔጣ አዛውንት ቢራ አዘዙ። ከብርጭቆ ጋር ቀረበላቸው። ተነሱ። ባርኔጣቸውን አወለቁ። ጠረጴዛው ላይ ያስቀመጡት። ከረባታቸውን ፈታ ለቀቅ አደረጉት። ዘናሉ። ትንፋሽ ሰበሰቡ። አማተቡ 3 ጊዜ። ከዚያ ጸሎት ጀመሩ። ሙዚቃ አለ። ጎሳዬ ተስፋዬ እናትዬ እያለ ያዜማል። አዛውንቱ ጸሎታቸውን ቀጠሉ። ሌሎች አዛውንቶች ይስቁባቸዋል። አየኸው እብዱን፣ አየኸው ቀውሱን እየተባባሉ የሚሸረድዷቸው ይመስላሉ። አዛውንቱ ግን ለማንም ጆሮ አልሰጡም። ብቻ ሁሉም አይኖች ወደ ጸሎተኛው አዛውንት ሄደዋል። ጀመሩ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን። ጸሎት አደረሱ። ከረባቱ ያነቃቸው ይመስል ፈቱት። 3 ደግሞ አማተቡ። አዛውንቶቹ ሴቶቹ በኃይል ሳቁ። ከዚያም ጸሎት አድራሹ አዛውንት ሁላችንንም ዞር ብለው አዩንና ቢራውን ብርጭቆ ውስጥ ጨመሩ። ከፍ አደረጉት። ጸሎታቸውን ቀጠሉ። አገራችንን ሰላም አድርግልን፣ መንግስታችንን ባርክልን፣ የተራቡትን አጥግብልን፣ ትዕቢተኞችን፣ ግብዞችን፣ ስግብግቦችን ልቦና ስጥልን፣ የተወለዱትን አሳድግልን፣ ያደጉትን ለቁም ነገር አብቃልን፣ ምሽቱን ባርክልን አሉና የተቀዳውን ብርጭቆ ወደ ጉሮሯቸው ላኩት። ጨረሱት። በድጋሚ ቀዱ። ጨለጡት በቁማቸው። ሁለተኛው ቅዱስ ጊዮርጊስ ቢራ ሲመጣ ተቀመጡ። ሁላችንንም ገላመጡን። ሲሸረድዷቸው የነበሩት አዛውንቶች ንክክ ሆነው ቀውስክ ሆነው እብድክ ሆነው እያሉ ቢሸረድዷቸውም አዛውንቱ ከጸሎት በኋላ ደርባባ ሴት ጠሩ።
መጣችላቸው። የምትፈልገውን አዘዟት። ጉንጯን ሳሙ። ጉንጫቸውን ሳመች። አቀፏት፣ አቀፈቻቸው። ወደ ከንፈሯ ተጠጉ። ሸሸች። ሀፍረት ተሰማት። ጨዋታ ያዙ። እኔም በአዛውንቶች ክበብ ካገኟቸው ሴትዮ ጋር ጨዋታ ያዝኩ። ቀጭን ናቸው። እድሜያቸውን ለመገመት ያህል 40 ያልፋቸዋል። ከ4 አስርት ዓመታት በላይ በዚች ምድር ላይ ኖረዋል። የተጎሳቆሉ ናቸው። ጡት የላቸውም፣ ወይም ጎላ ብሎ አይታይም፣ ወይም በመሟሸሹ ቅርጹ ጠፍቷል፣ ወይም ተደብቋል። ይህች ምድር የተመቻቸው አይመስሉም። ዝምተኛ ናቸው፣ ግን እንደ ሌሎቹ ባለሚኒስከርት ሴቶች ወዲህ ወዲያ ይላሉ። ምናልባት ቀጭን መሆናቸው ሳይጠቅማቸው አይቀርም። አዛውንቶቹም ሆኑ ወጣቶቹ ሲጠሯቸው ያለምንም ችግር ሄደው ይታዘዛሉ። አዘንኩላቸው። እንዲህ ያለ ቦታ ላይ መገኘት አልነበረባቸውም። የህይወት ዕጣ ፈንታ ሆኖባቸው ግን ተገኙ። እናም ስራቸውን እየሰሩ ነው። አዛውንቶችን አስተናግደው ሲመለሱ ጠራኋቸው። እማማ ልላቸው አሰብኩና ዋጥኩት። ምናልባት ያንቱት አጠራር አይወድ ይሆናል። ራሴን አስተዋውቄ ስማቸውን ጠየኳቸው። ነገሩኝ። ከዚያ ወይዘሮ ከል እያልኩ መጫወት ያዝኩ። ደስ ተሰኙ። እማማ የሚለውን ካፌ ወጥቼ ቢሆን ኖሮ ምናልባትም የእርግማን መዓት ሊያወርዱብኝ ይችሉ ነበር። አንዷ እኛ እያለን ይችን አሮጊት ይጎትታል፣ አንተስ ድፍት ያርግህ አሰዳቢ ያለችኝ ባጠገቤ ያለፈች። ወይዘሮ ከሌ ይስሙ አይስሙ እርግጠኛ አይደለሁም። ሌላዋ ካፏ ቃል ሲወጣ አይሰማም፣ ግን ታወራለች ብቻዋን። አንገቷን ትነቀንቃለች፣ ትተክዛለች። ወይዘሮዋን ባታክልም ተለቅ ያለች ደርባባ ሴት ናት። ና ወደኔ ለማለት የቃጣት ይመስላል። እንደ አጋጣሚ ሆኖ በወይዘሮዋ አይን ገባች። አዘኑ። ሁሉ ሰው እንደነሱ ሴተኛ ዳሪ ይመስላችኋል? የሰው ልክ አለማወቅ አሉ ወይዘሮዋ። ቀጠሉ። መሸርሞጥ ብፈልግ ምን ያንሰኛል ዱባ እግር ሲሉ ሰደቧት። ለመሳቅ ቀጣይ። ወዲያው እግሯን አየሁ። እውነትም ዱባ እግር። ከሴቶቹ አይግባቡም እንዴ አልኳቸው። የፈራሁት አልቀረም። አንቱታ ይቆይልህ አንቺ በለኝ አሉኝ በቁጣ። ግን ወዲያው ከቁጣቸው መለስ አሉና ራሳቸውን አረጋጉ። አንቱታውን በመተው ተጣልታችኋል እንዴ አልኳት። አንቱታውን ባንቺ በመቀየሬ እድሜ የቀጠለች ይመስል ፊቷ በደስታ ተሞላ። ከየትም ተለቃቅመው ይመጣሉ። የሰው ልክ አያውቁም። ከኔ ጋር የቀረበውን ሁሉ መስደብ ይወዳሉ። አሮጊቷ ነው የሚሉኝ። በዚህ እድሜም ማስቀናቸዋለሁ። እድሜሽ ስንት ነው? የሴት ልጅ እድሜ አይጠየቅም። የሴት ልጅ እድሜ ከ33 በላይ አይሰራም ይባላል። እና ያንቺ እድሜ 33 ነው አልኳት ወይዘሮዋን። ሳቀች፣ ግን ተመለሰች ወደ እውነታው። ትልቅ ሴት ነኝ። እድሜን አልዋሽም። በዋሽ ፈጣሪ ያሳጥረዋል። ምንስ አስዋሸኝ? እስቲ ገምት። እንጃ። ግድ የለህም ገምት። ብታስተልቀውም አልቃወምህም። አሮጊት መስላለሁ አይደል? አይዞህ ገበያ እንዳለ ቁጠረውና ይህን ያህል ይሆንሻል በለኝ። ግምቱ ይቅርብኝ፣ አንቺ ንገሪ ካልክ እሺ። 54ኛ ይህን ይዣለሁ። በእርግጥ 54 ሆኖሻል? ለማን ብዬ ዋሻለሁ? ምንስ አገኛለሁ ዋሽቼ? የዛሬ ሴት እንደሆነች 10 ዓመት ሙሉ 33 ላይ ነች። አብዛኞቹን አውቃቸዋለሁ። ከ33 ካለፉ አያሞት መጥቶ የሚወስዳቸው ይመስላችኋል። ከ33 ንቅንቅ አይሉ። እኩዮችሽ አሉ እዚህ? የሉም። ሁሉንም እበልጣቸዋለሁ ስል ግን ብዙ እንዳይመስልህ። የኔን ግን ገምተህ ነበር? 54 ይሆንሻል ብዬ አልገመትኩም። 50 ይሞላሻል ብዬም አላሰብኩም። 40 43 የሚለውን ካፌ አውጥቼ ልነግርሽ ነበር ስላት ተደሰተች ወይዘሮዋ። በትክክልም አትመስልም። አሮጊቷ ቢሉኝም እኔ ይሻላለሁ ከነሱ። እያቸው እስቲ ቅርጸ ቢሱላ። ሁሉ ነገሯ የተደበላለቀባት ከኔ ጋር ትፎካከራለች አለችና አይኗን በልጠጥ አድርጋ አየቻቸው። እኔም አየኋቸው፣ እነሱም አዩን። ወይዘሮዋ እውነት አላት። ሁሉ ነገር የተደበላለቀባቸው ሴቶች ናቸው። ዳሌና ጡታቸው፣ ጡታቸውና መቀመጫቸው፣ ቦርጫቸውና ጡታቸው የተደበላለቀባቸው። አሮጊት ተብላ ብትሰደብም ቅጥነቷ ውበቷ ነው። ቢዝነስ ትሰሪያለሽ? አሁን አቁሜያለሁ። መቼ አቁምሽ? ያለፈው የ2002 ዓመተ ምህረት መጋቢት አቦ የንግስ ቀን የተውኩ ነኝ። አመት ሊሞላሽ ነዋ። አዎ። ለምን ተውሽ? ስንት አመት እኮ ነው የሰራሁት። ወደ እግዚአብሔር መቅረቡ ይሻላል ብዬ ተውኩት። ያስጠላል እኮ። አንድ ሰው ገላውን ሲታጠብ ንጹህ የሆነ ይመስለዋል። እኛ ግን ሁሌ ቆሻሻ ነን። የቆሸሸ ልብ ይዘን ገላችንን ታጥበን እንኳን የነጻን አይደለንም። እድሜም ሲገፋ ጤናም ሲጠፋ ተውኩት። ጤና የለሽም? አልፎ አልፎ ጤና ማጣት ይቀራል ብለህ ነው? እድሜ ሲገፋ ጤና ይጠፋል። ታዲያ እዚህ ምን ሰሪያለሽ?
አልኳት ወይዘሮዋን። ስራ እየሰራሁ አለችኝ። ምን አይነት ስራ? ማስተናገዱን ነዋ። ማስተናገዱን እሰራለሁ። ስንት ደንበኛ እኮ ነው ያፈራሁት። ደንበኞቼንስ የት ልተዋቸው? ቢዝነስ አቁሜያለሁ አላልሽኝም? ቢዝነሱን ትቻለሁ፣ ግን ደንበኞቼ ጉርሻ ይሰጡኛል። ለጉርሻዋና ለጤንነቴ ስል እሰራለሁ። ደሞዝሽ ስንት ነው? ትንሽ ናት፣ ለቁጥርም አትመችም። ታዲያ እሷ ታኖርሻለች? ጉርሻው አለ። የድሮ ደንበኞቼ እንዲህ እንዳንተ የሚያዝን ሲገኝ ያችን ይዤ እኖራለሁ። በቀን ስንት ታገኛለሽ ጉርሻ? እሱ ምስጋና ይግባውና ብዙ ነው። ስንት? 50ም 60ም አገኛለሁ። አንዳንዴም 100 አገኛለሁ። የኢትዮጵያ ሕዝብ ደግ ነው። ከሁሉም ሀገር ሲመጣ አይቶ ያዝንልኛል፣ ይሰጠኛል። ይበቃሻል? አዎ ይበቃኛል። ለአንድ ለራሴ በቂ ነው። አንዳንዴ 2000 ይደርሳል የወር ገቢ። ተመስገን ነው። ቤቴ ብቀመጥ ምን ይገኛል? ለጤናዬም ስል መንቀሳቀስ አለብኝ። የድሮ ደንበኞችሽ አያስቸግሩሽም? የሚያስቸግሩኝ አሉ፣ እሺ አልላቸውም። ወንድ ልጅ መጠጥ ከጠጣ አሮጊቷንም አይምርም። ሳቀች። ሚሪንዳ ጠጣች። ብሮቿን ቆጠረች፣ ወደ ኪሷ ጨመረች። መጠጥ እኮ አሳሳች ነው። አብዝቶ መጠጣት ለአደጋ ያጋልጣል። ወጣቶችም ይጠይቁኛል፣ እሺ አልላቸውም። ቆንጆ ቆንጆ ሴቶች እያሉ ፉንጓን ይዘን ካልሄድን ይላሉ። ወጣቶች ሁሉንም መቅመስ ይፈልጋሉ። ቆንጆዋን፣ ቆንጆ ያልሆነችዋን፣ ወፍራሟን፣ አጭሯንና ቀጭኗን፣ አሮጊቷን መቅመስ ይፈልጋሉ። አንዳንዶቹ ደግሞ ከሁሉም ብሔር መቅመስ ይፈልጋሉ። አንድ ትልቅ ሰውዬ ደንበኛ ነበሩ። 2 ዓመት ደንበኛ ነበሩ። የሁሉንም ብሔር ሴቶች አግኝተዋል። የጋምቤላ ሴት አጣው ብለው ይበሳጩ ነበር። ኋላ አንዱ ደላላ ፒያሳ ሄዶ አመጣላቸው። እሳቸው የሁሉንም ቀምሻለሁ እያሉ እንደ ትልቅ ነገር ያወሩት ነበር። አሁን ነፍሳቸውን ይማረው ሞተዋል። አንዳንድ ወጣቶችም ሁሉንም መቅመስ ይፈልጋሉ። አሮጊት ፈልጋለሁ ይሉኛል በግልጽ። ድሮ ሄድላቸው ነበር፣ ከተውኩ በኋላ ግን አልሄድም። ሰድቤ ያባርራቸዋለሁ። የምጠጣውን ቅዱስ ጊዮርጊስ ቢራ ትቼ ወደ መጸዳጃ ቤት ልሄድ ስል ተቆጣችኝ። ጨርሰህ ሂድ፣ ቢራህን ትተህ አትሂድ። ጊዜው ክፉ ነው፣ ሰው አትመን። ክፉ ጊዜ እኮ ነው፣ በልጨልጠው አለችኝ። ጨለጥኩት። ብርጭቆ ባዶ ሆነ። አሁን መሄድ ትችላለህ፣ ክፍቱን ተደርጎ አይኬድም ብላ ስትመክረኝ፣ ስትገስጸኝ፣ ስትቆጣኝ እናቴ መሰለችኝ። ሄድኩ። መጸዳጃ ቤት ስደርስ ረብሻ ሆኗል። አንድ ትንሽ ልጅ አስተናጋጅ ወደፊት ይሮጣል። ተደናግጧል። ቁምጣ የሚመስል ባለሸንተረር ግልገል ሱሪ ያጠለቀ፣ ጡተ ትላልቅ፣ ቦርጫም፣ ሽበት ጣል ያደረገበት ሰውዬ ይከተለዋል። ሰውየውን ሳየው ሳቄ መጣ። የሚያደርገውን የሚያውቅ አይመስልም። ፈልፈላውን ይዞ አፈር ከድሜ እያበላው ነው። ትንሹ ልጅ ይጮሃል። ሰው ተሰባሰበ። ባለ ግልገል ሱሪው ሰው ሲሰበሰብ አፈረ። ሄደ። ልብሱን ለብሶ ተመልሶ ይጮሃል። ከትንሹ ልጅ ጋር ተያያዙ። ትንሹ ልጅ እድሜው 10 የሞላው አይመስልም። ኃላፊ ተብየው ሁለቱንም ይዟቸው ሄደ። የጠቡን መነሻ አጣራው። ትንሹ ልጅ ተንኮለኛ ሆኖ ተገኘ። ነገሩ እንዲህ ነው። ባለቁምጣ ግልገል ሱሪው ከጮኛው ጋር ወይም ከውሽማው ጋር ወይም ከቡና ቤቱ ተስማምቶ ካመጣት ሴት ጋር አልጋ ያዘ። አልጋ ያስያዛቸው ትንሹ ልጅ ነው። ትንሹ ልጅ ሂሳብ ተቀብሎ ሳሙናና ፎጣ ሰጥቶ ወጣ። እነርሱ ተያይዘው ፍቅር ይሰሩ ጀመር። ትንሹ ልጅ የውጭውን በር ዘግቶ ተለጥፎ ያዳምጣል። ለማየት እንዲመቸው በቁልፉ ስር ቀዳዳ በጅቷል። በቀዳዳው አሾልኮ ፍቅር ሲሰሩ ያያል። የሄደ ቢመስልም ድምፁን አጥፍቶ እንደ ፊልም ይመለከታቸዋል ተደስቶ። አይቶ ሲበቃው ሰውየው ደረሰበትና እሳት ለብሶ በስሜት መለመላውን ብቻ ሸፍኖ አሳደደው። ተንኮለኛው ትንሽ ልጅ ልጅነቱን አልጨረሰ ኖሮ የሆኑትን ሁሉ አጮልቆ ተመለከተ፣ ተደሰተ፣ ጮቤ ረገጠ፣ በመጨረሻም ተደበደበ። እኔም ወደ ቦታዬ ተመለስኩ። ያየሁትን ሁሉ ለወይዘሮዋ ነገርኳት። ልማደኛ ነው፣ ሁሌ እንደተደበደበ ነው። አልጋ የሚያከራየው እሱ ነው። ልጅነቱን አልጨረሰም። ክፍሎቹን ሁሉ መቆለፊያው ላይ በስቷቸዋል። ወንድና ሴት ተያይዘው ሲገቡ እሱ አጮልቆ እያየ ይደሰታል። ተንኮለኛ ልጅ ነው አለችኝ። አንቺ ልጅ አልወለድሽም አልኳት። 2 ልጆች አሉኝ፣ ግን አላውቃቸውም። የት ናቸው? አገር ቤት። የት? ንፋስ መውጫ የሚባል አገር። አላሳደግሻቸውም? ሕፃን ሆኜ ነው የተዳርኩት። ብዙ ሳልቆይ ያረገዝኩ። መንታ ናቸው። ትንሽ ካደጉልኝ በኋላ ለአባታቸው ጥዬ ጠፋሁ። የት ጠፋሽ? አዲስ አበባ ነዋ። የቤት ሰራተኛ ሆኜ የሰው ልጅ አሳድጊያለሁ። ከዚያ በኋላ ነው ይህን ስራ መስራት የጀመርኩት። ደሞዜ 3 ብር ነበር በወር። ባላገር ሁኜ እንደመጣው ባላገር ሁኜ ካሰሬ ቤት ወጣሁ። ከቤት ወጥቼ ስለማላውቅ የከተማ ኑሮ ምን እንደሆነ ግንዛቤ አልነበረኝም። ሰው ሳላውቅ የሰው ልጅ ሳላሳድግ እድሜ ሄደ። ባላገር ሁኜ ወጥቼ 7ኛ የሚባለው ሰፈር ገባሁ።
7ኛ የሚባለውን ሰፈር አወቅከው? አዎ አወቅኩት። እዚያ ጠላ ቤት ገባውና ስራውን ጀመርኩ። አንዲት ትልቅ ሴትዮ የኛ ሀገር ሰው አስጠግተውን ስራውን አስለመዱኝ። በጊዜው በሳንቲም ቤት ነው ቢዝነስ የነበረው። በቀን 3ም 4ም ብር አገኝ ነበር። በዚያን ጊዜ 3 ብር ካለ ሀብታም ነህ። ትንሽ ሰርቼ አረቄ ቤት ገባው። አረቄ ቤት እየሰራው ቆየው። እዚያም ቢዝነስ ሰራ ነበር። ከዚያ መርካቶ ውስጥ አንድ ትልቅ ሆቴል ነበር። ስሙ ጠፋብኝ። እዚያ ጀመርኩ። ዋናዋ ሴተኛ ዳሪ ሆንኩ። እንዲህ እያልኩ ኢትዮጵያን አካልያለሁ። የቀረኝ ሀገር የለም። መቀሌ ብትል፣ ባህር ዳር ብትል፣ አምቦ ብትል፣ ሐዋሳ ብትል፣ ዱከም ብትል፣ ናዝሪት ብትል፣ ኮምቦልቻ ብትል፣ አሶሳ ብትል የቀረኝ ከተማ የለም። ሁሉንም አዳርሻለሁ። ስንት ዓመት እየዞርሽ ሰራሽ? ከ1981 ጀምሮ እኮ ነው ወደዚህ ስራ የገባሁት። በ1981 7ኛ አካባቢ ጠላ ቤት ገባሁና ስራውን ለመድኩት። ወታደሮች ያሉበት አካባቢ ሄደን እንሰራ ነበር። ወታደሮች በብዛት የሚገኙበትን ቦታ እያጠናን እንሸቅል ነበር። ወታደሮች ለብር አይጨነቁ። ኢህአዴግ ከገባን በኋላ ወታደሮች ያሉበት ቦታ እንሄድ ነበር። ሞያሌ ጠረፍም ሄጄ አውቃለሁ። እንግዲህ የሰራሁትን አስላሁ ስንት መሆኑ ነው ስትል ጠየቀችኝ። ነገርኳት። አዎ 22 ዓመት ሰርቻለሁ። ልጆችሽ ስንት ዓመት ይሆናቸዋል? 30 ያልፋቸዋል። መንታ ናቸው። ቤተሰቦችሽ የሉ? እኔ በወለድኩበት ጊዜ አባቴም እናቴም ሞተዋል። ባሌ ትልቅ ሰው ናቸው። ስንት ዓመት የቤት ሰራተኛ ሆነሽ ሰራሽ? ከ10 ዓመት ይበልጣል። እርግጠኛ አይደለሁም እንጂ 10 ዓመት ያልፋል። አንድ ቤት ውስጥ 4 ህፃናትን አሳድጌያለሁ። 3 ብር ነበር ደሞዜ። ባላገሮኜ ነው የወጣሁት። ከተማ አላውቅም ነበረ። አላስተማሩሽም? አላስተማሩኝም። ቢሆንም ትንሽ ፊደል ቆጥሬያለሁ። አባቴ ቤተ ክህነት ውስጥ ስለነበሩ ፊደል አስቆጥረውኛል። ማንበብም መጻፍም እችላለሁ። አባቴ ዳዊት ሲደግሙ አብሬ ደግም ነበር። አባቴ ትልቅ ሰው ነበሩ። ንፋስ መውጫ ቤተክርስቲያን አሰርተዋል ይባላል። አጽማቸው በክብር ነው ያረፈው። እዚህስ ልጅ አልወለድሽም? በዚህ ስራ ላይ ሆኜ ቋጥሬ ነበር። 2 ጊዜ ሞተብኝ። ከዚያ በኋላማ ማህፀኔም አልቋጠረም። ይህን ሁሉ ዓመት ስትሰሪ ለትዳር የጠየቀሽ አልነበረም? 4 ደንበኞቼ ጠይቀውኝ ነበር። 4ቱም ትዳር ነበራቸው። ከኔ ልጅ ይፈልጉ ነበር። ልጅ እምቢ ሲለኝ አንዱ ሸሸ። ሌሎቹን ወደ ሚስታችሁ ሂዱ ብዬ አባረርኳቸው። አንዱ ደግሞ ቤቴ ገብቶ ቁጭ ብሎ ከመቀለብ በቀር ስራ አልነበረውም። ሲብስብኝ በሴት አቅሜ አልቀልብም ብዬ አባረርኩት። ኮንዶም ትጠቀሚ ነበር? ኮንዶም መጠቀም የጀመርኩት 1989 አልቆ 1990 ዓ.ም ሲገባ ነው። ከዚያ በፊት ኮንዶም የሚባል አላውቅ። ስለ HIV ያወቅሽው መቼ ነው? በ1987 ዓ.ም እንሰማ ነበር፣ ግን አላውቅም ነበር። ከ90 በኋላ HIV የሚባል መኖሩን አወቅኩ። ታዲያ ተመረመርሽ? አልተመረመርኩም። ከ1990 በኋላ እንደነገርኩ ኮንዶም እጠቀም ስለነበር አያሰጋኝም። ስለ HIV እኮ መወራት የጀመረው ከዛ በፊት ነው። አውቃለሁ፣ ግን የለብኝም። በምን አረጋገጥሽ? አይ የለብኝም ስለማውቅ ነው። በ1994 ባህር ዳር ሄጄ ነበር። አንድ ባህታዊ ሁሉንም በሽታ ያውቃሉ ተብሎ ሁሉ ሰው እሳቸውን እየጠየቀ ያለበትን በሽታ ያውቅ ስለነበር እኔም ጠየቅኳቸው። ጸሎት ካደረሱ በኋላ ክንዴን አይተው በሽታዬን ነገሩኝ። ምን አሉሽ? ኩላሊት አለብሽ እንጂ ሌላ ነገር የለብሽም አሉ። HIV ቢኖር ይነግሩኝ ነበር። ነፃ ነኝ። አንተ አዲሱ የሰይጣን በሽታ አለብህ፣ አንቺ አዲሱ የሰይጣን በሽታ አለብሽ፣ ጠበል ተጠመቂ ብለው ያዙ ነበር። ለአንዳንዱ ማርያም፣ ለአንዳንዱ ሚካኤል፣ ለአንዳንዱ የአቦ ጠበልን እንዲጠመቁ ያዙ ነበር። ቢኖር ይነግሩኝ ነበር። በሽታዬ ኩላሊት ብቻ ነው፣ እሱም ተሽሎኛል። ስራውን ከተውኩ ወዲህ ጠበል እጠጣለሁ፣ ቤተክርስቲያን እየዞርኩ እጠመቃለሁ። ባህታዊ ይህን ቢሉሽም ሳትመረመሪ ነፃ መሆንሽን ማወቅ አትችይም እኮ። አይ ነፃ ነኝ። መመርመር ለምን ፈራሽ? አልፈራሁም። ባህታዊ እውነቱን ሁሉ ስለነገሩኝ ምንም አያደርገኝም። ደግሞ የህመም ስሜት ተሰምቶኝ ያውቅ። ጤነኛ ነኝ። የኔ በሽታ ጉንፋን ብቻ ነው። ሳል የተነሳብኝ ጊዜ ትንሽ ታሰቃየኛለች እንጂ ጤነኛ ነኝ። ከ1990 በፊት እኮ ኮንዶም አትጠቀሚም ነበር? አዎ፣ ግን የለብኝም። ባህታዊ ነግረውኛል። ዝሙት እንደምሰራም ነግረውኝ ነበር። ዝሙት የሚሉት መንፈስ አለብሽ ተጠመቂ ብለውኝ ነበር። ራሴን አውቄዋለሁ፣ አልመረመርም። ይህን ሁሉ ዓመት ስትሰሪ ያፈራሹ ንብረት የለም? የቀበሌ ቤት ቁልፍ ገዝቻለሁ። አሁን እየኖርኩ ያለሁት በቀበሌ ቤት ነው። ያገኘሁትን ብር ቁልፍ ገዛሁበት። ቁልፍ በስንት ብር ገዛሽ? በ26,000 ብር ገዛሁ። ቆይቷል? አዎ ትንሽ ቆይቷል። አከራይቼውም ትንሽ እጠቀማለሁ። ስም አዛወርሽ? አዎ ወደ ስሜ ዞሯል። በወቅቱ ለነበረው ሊቀመንበር 2,000 ብር ጉቦ ስጪ ተብዬ ሰጠውና ስም አዛወርኩ። ማረፊያዬን አግኝቻለሁ። ይህን ስራ በማቆሜ ደስተኛ ነኝ። ሴተኛ ዳሪ መሆን እርግማን ነው። እናትና አባቴ የረገሙኝ መስል እዚህ ርካሽ ቦታ ወደኩ። ሰው ለኛ ክብር የለውም።
አንቺ ቆሻሻ ነይ ብሎ ይጠራኛል። ቆሻሻ ከሆንኩ ለምን ትፈልገኛለህ? ቆሻሻ ምን ያደርግልሃል ስለው ከኔ ከቆሻሻዋ ጋር አዳር ይሄዳል። ሃይማኖት ያለን እንደ እናታቸውና እህታቸው ሴት የሆንን አይመስላቸውም። እኔስ ተገላግያለሁ። ለሕፃናቶቹ የማዝነው ለኔ ነክቷል። እኔስ ብርሃንን አይቼዋለሁ። ለእህቶቼም ዘወትር ጠዋትና ማታ ጸልያለሁ። ኃጢአተኛ ነኝ። ኃጢአቴ ብዙ ነው። የስንቱን ሚስት አስኮብልየዋለሁ። በሴተኛ ዳሪነት ሕይወቴ ባለትዳር ነበር የሚወደኝ። ከኔ ጋር የሚያድሩት ሁሉ ባለትዳሮች ነበሩ። ዛሬ ግን ሁሌ ጸልያለሁ። ኃጢአቴን ይቅር እንዲለኝ ጠዋትና ማታ ጸልያለሁ። ሴቶቹ አሮጊቷ የሚሏት፣ እኔ ደግሞ ወይዘሮ ከሌ የምላት ወይዘሮ ለኔ ነክቷል፣ ብርሃንን አይቻለሁ ትላለች። በእርግጥም ነክቶላታል። ግብዝነት፣ ስግብግብነት፣ ክህደት እርሷ ዘንድ የሉም። እንደኔ ያሉት ሴቶች ወደ እግዚአብሔር ቢቀርቡ ደስ ይለኛል። ሴተኛ ዳሪነት የገሃነም እሳት ነው። ገሃነም ስቃይ ነው። ሴተኛ ዳሪነትም ገሃነም ነው። እሳቱ ለዘላለም የማይጠፋበት ቦታ ነው። እኔ ግን ነፃ አውጥቻለሁ። ዮሐንስ ወንጌል ላይ ኢየሱስ መልካም እረኛ እንደሆነና ነፍሱን ስለ በጎቹ አሳልፎ እንደሰጠ ይናገራል። እኔም አንተም በጎቹ ነን። የእርሱ የሆኑት በጎች ድምፁን ያውቁታል። በየስማቸው ይጠራቸዋል። ኃጢአተኛ የሆኑት አይከተሉትም። እኔም ድምፁን ሰማሁት፣ ጠራኝ። ይህንን ሁሉ ዓመት የሰው ባል ስቀማ ስለ ገሃነም ስለ እግዚአብሔርም አላስብም ነበር። ሰይጣን የራሱን ድምፅ ብቻ እንድሰማ ይፈልግ ነበር። አሁን ግን የእግዚአብሔርን ድምፅ ብቻ ነው የምሰማው። አሁን እንዴት ደስተኛ እንደሆንኩ ታውቃለህ? ወይዘሮዋ 54 ዓመቴ ነው ትበል እንጂ 10 ዓመት ቀንሼላት ነበር። እርሱ የሰጠኝን እድሜ ለምን ቀንሰዋለሁ አለችኝ። ደስተኛ ናት። አንድ አዛውንት አይኔ እያየ 30 ብር ሰጧት። ጓደኛቸው ደግሞ በስሟ ጠርተው ስሟ ላይ 3 ቲዎችን አስከትለው 20 ብር ሰጧት። ጠየኳት። የዛሬው ገቢ ስንት ሆነ አልኳት። 60 ብር አለችኝ። እኔም ጥቂት 10 ብሮችን ጨመርኩላት። እዚሁ ላይ ተሰነባበትን። ደስተኛ ናት። የጨለማ ህይወት እንደ ስሙ ጨለማ ነው። አሁን ደስተኛ ነኝ አለችኝ።